ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በፖለቲካው ዓለም ላይ ሆን ይችላል የተባለው ሆኗል፣ ሲጠበቅ የነበረውም ተደርጓል። ይሄውም ከግማሽ ክፍለ ዘመን በላይ በከፍተኛ ጠላትነት ሲተያዩ የከረሙትና እንኳን ለድርድር መቀመጥ ለአይን መተያየት እንኳን የማይሹት የኢራንና የአሜሪካ መሪዎች ፊት ለፊት ተቀምጠው መደራደራቸው ተሰምቷል። ከድርድሩም በኋላ ዋይት ሃውስም ሆነ የኢራን መንግስት ያወጡት መግለጫ መልካም ነው ተብሏል። ለመሆኑ ይህ ድርድር ምንን ያካተተ ነው? ኢራንና አሜሪካ እንዴት ያለ ጠላትነት አላቸው? በመሃል ያለችው እስራኤልስ ከኢራን ምን ትፈልጋለች? ይህ ጉዳይ ምን ሊሆን ይችላል? የኢራን የኒውክሌር ስምምነትስ ምንድነው? በዛሬው ፕሮግራሜ በዝርዝር የማስደምጣችሁ ዓለም አቀፍ ጉዳይ ይሆናል። እስከ ፍጻሜው አብረን እንከታተለው። በቅድሚያም ለረጅም ዓመታት አይሆንም የተባለው ሆኖ ያልተሞከረው ተሞክሮ ይሄውና ከግማሽ ክፍለ ዘመን በላይ በጦር መሰበቃና በመዛዛት ላይ የከረሙት አሜሪካና ኢራን ለመጀመሪያ ጊዜ ተቀምጠው መወያየታቸው በሚዲያ ከተዘገበ በኋላ በሰጡት መግለጫ ዓለምን አስገርመዋል። ይሄውም ኢራንና አሜሪካ በመጀመሪያው ዙር ውይይታቸው ገንቢ ውይይት አድርገናል ሲሉ በየፊናቸው አስታውቀዋል። ይህ አሜሪካና ኢራን ያስታወቁት ዜና ለቀጠናውም ሆነ ለተወጠረው ዓለም ትልቅ እፎይታን የሚሰጥ ነው። ስብሰባው መካሄዱ ብቻ ሳይሆን ስብሰባው ከተጠናቀቀ በኋላ አሜሪካና ኢራን ትናንት አመሻሹን በየፊናቸው የሰጡት መግለጫም አስገራሚ ነበር። ሁለቱም ሀገራት ውይይቱን ገንቢ በማለት የገለጹ ሲሆን በሚቀጥለው ሳምንት ሁለተኛውን ዙር ውይይት ለማካሄድም እንደተቀጣጠሩ ተነግሯል። ዩናይትድ ስቴትስ ቀጥታ ውይይቱ ከስምምነት ለመድረስና መልካም ዜና ለማሰማት የመጀመሪያው ምዕራፍ ነው በማለት አወድሰዋለች። ፕሬዝዳንት ዶናልድ ትራምፕ በ2018 በኢራንና የዓለም ሀያላን መንግስታት ቀደም ሲል ተደርሶ የነበረውን የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉ ሲናገሩ ቆይተው ነበር። ንግግሮቹ ስምምነት መድረስ ይቻል እንደሆነ ለማረጋገጥ እንደ አንድ አስፈላጊ የመጀመሪያ እርምጃ ታይቷል። ለሁለት ሰዓት ተኩል ቆይቷል በተባለው ስብሰባ ገብተው የታዘቡ አካላት እንደገለጹት ከሆነ ሰዓቱ አጭር ይሁን እንጂ በሁለቱም ሀገራት በኩል በአክብሮትና በመግባባት የተሞላ አስገራሚ ስብሰባ ነበር። ለሁለተኛው ዙር መድረኩን ያዘጋጀ ምርጥ ተሞክሮ ብለውታል። ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከ2015 የኢራን የኒውክሌር ስምምነት ካስወጣት በኋላ በጣም ጠቃሚ ንግግር ተብሏል። የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስትሩ አባስ አራግቺ የሰጡት አስተያየትም አዎንታዊ ነበር። በኔ አስተያየት አሉ የኢራኑ ከፍተኛ ባለስልጣን፣ በኔ አስተያየት እንደ መጀመሪያው ስብሰባ በጣም ሰላማዊና መከባበር የተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር። ምክንያቱም ምንም አይነት ተገቢ ያልሆኑ ቋንቋም አልነበረም በመሃላችን ሲሉ ለኢራን መንግስት ቴሌቪዥን ተናግረዋል። የኢራኑ ተደራዳሪ ዲፕሎማሲያዊ ቃላት እንደሚጠቁሙት ከሆነ በትራምፕ መልእክተኛ ስቲቭ ዊትኮፍ የሚመራው የአሜሪካ ተደራዳሪ ቡድን ምንም አይነት ኃይለ ቃል እንዳልተጠቀመና የኢራንን
ክብር በጠበቀ መልኩ የተካሄደ ውይይት እንደነበረ አመላካች ነው ብሎታል። ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት ጀምሮ አሁንም ወደ ስልጣን ዳግም ከመጡ በኋላ በኢራን ላይ ጥቃት ይሰነዝራሉ የሚል ስጋት ተፈጥሮ ነበር። አያቶላም ራሳቸው አሜሪካ ጥቃት ልትሰነዝርብን ትችላለች፣ እኛም ራሳችንን ለመከላከል ሁሉንም መሳሪያዎቻችንን ዝግጁ አድርገናል እስከማለት ደርሰው ነበር። ውይይቱ ሁለቱ ልኡካን በተለያየ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስትር በድር ቢን ሐማድ አልቡስዲ እየተመሩ ያደረጉት ውይይት ነበር። የአሜሪካ ልኡካንን እየመሩ ያሉት ዊትኮፍ ከዚህ ቀደም ፊት ለፊት ስለመገናኘት ብቻ ተናግረው ነበር። አራግቺና ዊትኮፍ የውጭ ጉዳይ ሚኒስትር ቡሳይዲ ባሉበት ንግግሩ ተካሂዷል። ንግግሩ ከተካሄደ በኋላ በትናንትናው አመሻሽ ላይ የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ኢራንን አስመልክቶ ለወትሮ ከሚያወጣው የተካረረ መግለጫ በመለስ ያወጣው ለስለስ ያለ መግለጫ ነበር። ውይይቱ ተካሂዷል፣ በጣም አዎንታዊና ገንቢ ውይይት ነበር ብሎታል። ሁሉንም ነገር ከኢራን ጋር በንግግርና በውይይት በዲፕሎማሲ ብቻ ለመፍታት እንደሚፈልግም ዋይት ሃውስ አስታውቋል። መግለጫው አክሎም እነዚህ ጉዳዮች በጣም የተወሳሰቡ ናቸው፣ ልዩ መልእክተኛው ዊትኮፍ ቀጥታ ግንኙነት ማድረጋቸው የጋራ ተጠቃሚነትን ለማረጋገጥ አንድ እርምጃ ነበር ብሏል። አራግቺ ከውይይቶቹ በፊት አገራቸው ፍትሃዊ ስምምነት እንደምትፈልግ ተናግረው ነበር። ውይይቶቹ ከተጠናቀቁ በኋላ በሚቀጥለው ሳምንት ውይይቶቹ በኦማን ላይ ይደረጉ ቢችሉም አሁንም በመካከለኛው ምስራቅ ሀገር አሸማጋይነት ይካሄዳሉ ተብሎ ይጠበቃል። ነጩ ቤተ መንግስት ዋይት ሃውስ በቀጣይ ውይይቱ በመጪው ቅዳሜ እንደሚካሄድ ተናግሯል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለኢራን መንግስታዊ የቴሌቪዥን ጣቢያ እንደተናገሩት እኛም ሆነን ሌላኛው አካል ፍሬ አልባ ድርድር፣ ለውይይት ሲባል የሚደረግ ውይይት፣ ጊዜ ማባከኛ ንግግሮች አንፈልግም። እየተወያየን ያለነው ቀጥታ ነው፣ መልካም ነው ብለውታል። ዋናው ጉዳይ ሁለቱ ወገኖች ምን አይነት ስምምነት ለመቀበል ፈቃደኛ ይሆናሉ የሚለው ነው። ኢራን የኒውክሌር የጦር መሳሪያ እንዳታበለጽግ ለመካከለኛውና በአሜሪካና እንዲሁም በእስራኤል ሊደርሱ የሚችሉ ወታደራዊ ጥቃቶችን ለመከላከል ስምምነት እንደሚፈልጉ በመግለጽ ትራምፕ ባለፈው ወር ለኢራን ሃይማኖታዊ መሪ በተባበሩት አረብ ኤሚሬትስ በኩል ደብዳቤ ልከው ነበር። ኢራን የተጣለባትን ማዕቀብ በማንሳት የኒውክሌር መርሃ ግብሯን የሚገድብ እንጂ የማያስቆም ስምምነት ላይ ለመድረስ ተስፋ አድርጋለች። በኦማን የሚገኙ አንድ ስማቸው እንዲገለጽ ያልፈለጉ ምንጭ ለሮይተርስ የዜና ወኪል እንደሰጡት መረጃ ከሆነ ውይይቱ በአካባቢው ያለውን ውጥረት ለማርገብና የእስረኞች ልውውጥም ለማድረግ ጥረት ያደርጋል ብለዋል። ትራምፕ ውይይቱ እንደሚካሄድ የገለጹት ባሳለፍነው ሰኞ ዕለት ቤንያሚን ኔታንያሁ ዋይት ሃውስን በሚጎበኙበት ወቅት ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ዕለት እንደተናገሩትም ዶናልድ ትራምፕ ጋር ንግግር አድርጌያለሁ፣ ሁለታችንም ኢራን የኒውክሌር የጦር መሳሪያ እንዳትታጠቅ ተስማምተናል ሲሉ ተናግረው ነበር። ኔታንያሁ በ2003 ከምዕራባውያን ሀያላን ጋር በተደረገው ስምምነት የሰሜን አፍሪካዊቷ ሀገር ሊቢያ የጦር መሳሪያ መርሃ ግብሯን ሙሉ በሙሉ የሚያስቆም አይነት ስምምነት እንዲደረግ ጥሪ አቅርበዋል። እንደ ቢቢሲ የትንታኔ ዘገባ ይህ ግን በኢራን በኩል ፈጽሞ ተቀባይነት የለውም። ኢራን የኒውክሌር እንቅስቃሴዋን ሙሉ በሙሉ ሰላማዊ እንደሆነና የኒውክሌር መሳሪያ መቼም እንደማትታጠቅ አጥብቃ ስትገልጽ ኖራለች። የኢራን ባለስልጣናት ድርድሩ የሚያተኩረው በኒውክሌር ፕሮግራሟ ላይ ብቻ እንጂ እንደ ባላስቲክ ሚሳኤል ፕሮግራም ባለው በተቀረው የመከላከያ አቅሟ ላይ እንደማይሆን ግልጽ አድርገዋል። ከንግግሩ በፊት ኢራን አስደናቂ ታላቅ ደስተኛ ሀገር እንድትሆን ነገር ግን የኒውክሌር የጦር መሳሪያ እንዲኖራት እንደማይፈልጉ ትራምፕ አርብ ዕለት ተናግረዋል። ዩናይትድ ስቴትስ ስምምነት ላይ ካልተደረሰ ወታደራዊ ኃይል እንደምትጠቀም ትራምፕ ተናግረዋል። ኢራን በበኩሏ በጫና ውስጥ ሆና እንደማትደራደር ደጋግማ ተናግራለች። አሁንም የተደረገው ዲፕሎማሲያዊ ሂደት በሰላሙ መንገድ ካልቀጠለ በኃይል የሚሆን ነገር የለም ብላለች። ይህ ሂደት ግን በከፍተኛ ጫና ውስጥ በመከናወን ላይ ነው። ይህንን ስብሰባ ለማዘጋጀት ዝግጅት በሚደረግበት ወቅትም አሜሪካ ተጨማሪ የጦር መርከቦችንና ፈንጂጣ አውሮፕላኖችን በከፍተኛ ፍጥነት ወደ አካባቢው ከማዘዋወርም ባለፈ ተጨማሪ ማዕቀቦችን በኢራን ላይ ጥላለች። አሜሪካው ፕሬዝዳንት ሰኞ ዕለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ከሆነ ውይይቱ ካልተሳካ ምን ያደርጋሉ ተብለው ተጠይቀው ነበር። ውይይቱ ካልተሳካ ለኢራን የመጨረሻው መጥፎ ቀን ይሆናል ሲሉ ተናግረዋል። ለመሆኑ ይሄ ብዙ የሚባልለት የኢራን የኒውክሌር መርሃ ግብር ምንድነው? አሜሪካስ ከኢራን የምትፈልገው ለመሆኑ ምንድነው? አሜሪካ
ኢራን ለምን የኒውክሌር የጦር መሳሪያ እንዲኖራት አትፈቅድም? ኢራን የኒውክሌር መርሃ ግብሯን በሲቪል ዓላማ ብቻ የተገደበ እንደሆነ ታስታውቃለች። የኒውክሌር የጦር መሳሪያ ለማምረት እየሞከርኩ አይደለም ብትልም በርካታ ሀያላን ሀገራት እንዲሁም የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት IAEA እርግጠኛ መሆን አልቻልኩም በማለት መግለጫ ያወጣባታል። በተለይም ደግሞ የሀገሪቱንና የተቋሙን ጥርጣሬ ያጠናከረው በ2002 ሀገሪቱ ሚስጥራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ ነበር። ይህም ደግሞ ኢራንና ሌሎችም ሀያላን ሀገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት NPT እንዲፈረም ምክንያት ሆኗል። የኒውክሌር ቁጥጥር ስምምነት ሀገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ለግብርናና ኢነርጂ ብቻ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር የጦር መሳሪያ ማምረትን ግን ይከለክላል። የኢራን የኒውክሌር መርሃ ግብር ምን ያህል የበለጸገ ነው የሚለውን እንመልከት። እንደ አውሮፓውያኑ አቆጣጠር በ2018 አሜሪካ ከኒውክሌር ስምምነት ራሷን ካወጣች በኋላ ኢራን ማዕቀቦችን ዳግም መጣላቸውን ተከትሎ ቁልፍ የስምምነቱን ነጥቦች ጥሳለች። ኢራን በስምምነቱ ተከተለው የነበሩና ዩራኒየምን ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። የኒውክሌር የጦር መሳሪያዎችም ወደ 90% ተጣርቶ የበለጸገ ዩራኒየም ይፈልጋሉ። በኢራንና በሀያላኑ ሀገራት መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.6% ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ተፈቅዶላታል። ይህም ደግሞ ለሲቪል የኒውክሌር ኃይልና ለምርምር ዓላማዎች ብቻ በቂ ቢሆንም የኒውክሌር ፈንጂዎችን ማምረትን ግን አስችላትም። እንደ አውሮፓውያኑ አቆጣጠር በመጋቢት 2025 ዓለም አቀፉ ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት አረጋግጫለሁ ብሏል። ይህ ወደ 60% የተጣራ እንደሆነ ይፋ ሆኗል። ኢራን ዩራኒየምን ከዚህ የበለጠ በፍጥነት ካበለጸገች በንድፈ ሐሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ይበቃታል። የአሜሪካ ባለስልጣናት ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ብቻ ወደ ጦር መሳሪያ ልትቀይረው እንደምትችል ማረጋገጣቸውን ይገልጻሉ። ሆኖም ግን ኢራን የኒውክሌር የጦር መሳሪያ ለመስራት ከ1 ዓመት እስከ 18 ወር እንደሚፈጅባት ተነግሯል። አንዳንድ ባለሙያዎች እንደሚሉት ድፍድፍ ዩራኒየም በ6 ወር ወይም ከዚያ ባነሰ ጊዜ ውስጥ ኒውክሌር መሳሪያ ሊገነባ ይችላል በማለት ሙያዊ አስተያየታቸውን ይሰጣሉ። የተባበሩት መንግስታት ድርጅት አሜሪካና የአውሮፓ ህብረት ኢራን የኒውክሌር መርሃ ግብሯን ፈንጂ ለማምረት እየተጠቀመችበት ነው በሚል ጥርጣሬ እንደ አውሮፓውያኑ አቆጣጠር ከ2018 ጀምሮ ሰፊ የኢኮኖሚ ማዕቀብ ጥለውባታል። ማዕቀቡ ኢራን ለዓለም አቀፍ ገበያ ነዳጅ እንዳትሸጥ ያደረገ ሲሆን የሀገሪቱንም 100 ቢሊዮን ዶላር ሀብት እንዳይንቀሳቀስ ያገደባት ነበር። በዚህም የተነሳ ኢራን ኢኮኖሚዋ ሲንኮታኮት የመገበያ ገንዘቧ በከፍተኛ ደረጃ በመውደቁ የዋጋ ንረት በሀገሪቷ ተከስቷል። እንደ አውሮፓውያኑ አቆጣጠር በ2018 ኢራንና 6 የዓለም ሀያላን ሀገራት መካከል ከዓመታት ድርድር በኋላ ከስምምነት ላይ ደርሰው ነበር። ይህም በአሜሪካ፣ በቻይና፣ በፈረንሳይ፣ ሩሲያ፣ ጀርመን፣ እንግሊዝና ኢራን መካከል የተፈረመ ስምምነት መሰረት በኒውክሌር መርሃ ግብሯ እንድትሰራ የተፈቀደላት ከመገደቡ በተጨማሪም ዓለም አቀፉ ተቆጣጣሪ ተቋም ሁሉንም የኢራን የኒውክሌር ተቋማት እንዲፈትሽ፣ እንዲመለከት፣ አጠራጣሪ ስፍራዎችን ደግሞ እንዲፈትሽ የሚፈቀድ ነበር። በዚህም ኢራን ፈርማ ተስማምታ ገባች። በምላሹ ሀገሪቱ ላይ ማዕቀቡን ለማንሳት ተስማሙ። ይህም ስምምነት እስከ 2015 ዓመተ ምህረት እንዲቆይ ታስቦ የነበረ ሲሆን ከዚያም በኋላ የተጣሉት ገደቦችም ተግባራዊ መሆን አይችሉም። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ሲመጡ ግን የስምምነቱን ቁልፍ ምሰሶ የነበረችው አሜሪካን ከስምምነቱ አስወጧት። በወቅቱም ስምምነቱ ቋሚ አይደለም፣ እንዲሁም የኢራንን የባላስቲክ ሚሳኤል ፕሮግራምና ሌሎችንም ጉዳዮች የማይመለከት በመሆኑ መጥፎ ስምምነት ሲሉ ተችተው ከዚህ ስምምነት ሀገራቸውን አስወጡ። ትራምፕ አዲስና ሰፊ ስምምነት ከኢራን ጋር እንዲደረስ ለማስገደድ የሚል ማዕቀቦችን በድጋሚ ጥለዋል። የትራምፕ ውሳኔ ስምምነቱን የሚቃወሙት የአሜሪካና ቀጠናዊ አጋሮች በተለይም ደግሞ የእስራኤል ተጽዕኖ አለበት ይባላል። ኢራን አሁንም በድብቅ የኒውክሌር መርሃ ግብሯን እያካሄደች መሆኑን እስራኤል ታምናለች። እስራኤል ከዛሬ ነገ ኢራን ይህንን የኒውክሌር የጦር መሳሪያ ታጠቀች
በሚል በስጋት ውስጥ መሆኗን አትሸሽግም። ትራምፕ ከኢራን ጋር ድርድር እንደሚያደርጉ ሲገልጹ እስራኤል መገረሟን መሸሸግ አልቻለችም። ዶናልድ ትራምፕ ከዚህ ቀደም ሀገራቸው ካደረገችው ስምምነት የተሻለ ስምምነት ከኢራን ጋር እንደሚያደርጉ ሲናገሩ ነበር። ትራምፕ ከዚህ ቀደም ኢራን አዲስ ስምምነት ካላደረገች ጥቃት ይጠብቃታል ሲሉ ተናግረው ነበር። የብሔራዊ ደህንነት አማካሪው ማይክ ዋልትዝ እንደሚሉት ከሆነ ትራምፕ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ እንዲፈርስ እንደሚፈልጉ ገልጸው ማበልጸጉም ቢሆን የጦር መሳሪያ መታጠቁም የስትራቴጂካዊ ሚሳኤል ፕሮግራሟ መፍረስ አለበት የሚል አቋም አላቸው። ምንም እንኳን ትራምፕ ቀጥታ ድርድር እንደሚኖር ቢናገሩም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጥቅማችንን የሚጎዳ አንዳች ስምምነት ላይ አንደርስም ብለዋል። አሜሪካም ሆነች እስራኤል የኢራንን የኒውክሌር መሰረተ ልማትን በፈንጂ ለመደብደብ ወታደራዊ አቅም እንዳላቸው ይናገራሉ። ነገር ግን እንዲህ አይነቱ እርምጃ የሚያስከትለው ውጤት ቀላል እንደማይሆን ይታሰባል። የኢራን ቁልፍ የሆኑ የኒውክሌር ተቋማት ከመሬት በታች የተቀበሩ በመሆናቸው በጣም ግዙፍ ፈንጂዎች ብቻ ናቸው ሊደርሱባቸው የሚችሉት። ስለዚህ ኒውክሌር የጦር መሳሪያ ኢራን ትታጠቅ እስካሁን ያወቁት በቂ እርምጃ የለም። ለዚህም ነው አሜሪካም ሆነች እስራኤል በጥምረት ኢራን ላይ መውሰድ የሚፈልጉትን እርምጃ እስካሁን ከመውሰድ የገደባቸው። ምንም እንኳን እነዚህ ፈንጂዎች አሜሪካ የታጠቀች ቢሆንም እንኳን እስራኤል ግን ይኑራት አይኑራት አይታወቅም። ጥቃት የሚፈጸም ከሆነ ኢራን ከሞላ ጎደል በአካባቢ የሚገኙ የአሜሪካ ተቋማትን ሙሉ በሙሉ ማጥቃት እንዲሁም ወደ እስራኤል ሚሳኤሎችን በማስወንጨፍ ራሷን ልትከላከል ትችላለች። ለዚህ አይነት ተግባርም ዩናይትድ ስቴትስ በባህረ ሰላጤው ላይ ያለውን የጦር ሰፈሯን እንዲሁም የአውሮፕላን ተሸካሚዎችን መጠቀም ያስፈልጋታል። አሁን ባለው ሁኔታ መሰረት ዘገባዎች እንደሚያስቀምጡት ኢራን እጅግ ከፍተኛ ኃይል አላት። ከአሜሪካ ጋር ችላ እስከ መጨረሻው መፋለም ባትችልም ነገር ግን እስራኤልን ሙሉ በሙሉ ለማውደም የሚያስችል አቅም እንዳላት ይናገራሉ። ነገር ግን ይህ የኢራን እጅግ ከፍተኛ የሆነ ኃይል ከእስራኤል ጥብቅ አጋር ከሆነችው አሜሪካ ጥቃት ግን ሊያስጥላት እንደማይችል ይናገራሉ። ነገር ግን አሜሪካም ብትሆን እጅግ ከፍተኛ የተባለ እርምጃ በኢራን ላይ መውሰድ ካሰበች በቀጠናው ሌላ አንድ አጋር ያስፈልጋታል። ይህ ተግባር ደግሞ እንዳይፈጸም ኢራን በባህረ ሰላጤው ሀገራት ከአሜሪካ ጋር ሆኖ ኢራንን ለመጉዳት የሚያስብ አንድም ሀገር ተኝቶ እንደማያደር ላረጋግጥላችሁ ፈልጋለሁ ስትል ኢራን ማስጠንቀቋ ነበር። ነገር ግን ትልቁን የአሜሪካ አየር ማረፊያ የምታስተናግደው ኳታር የሚደርስባትን አጽፋ በመስጋት ብቻ ኢራንን ለማጥቃት እንደማትስማማ ከወዲሁ አስታውቃለች። ሳውዲ አረቢያም ሆኑ በቀጠናው የሚገኙ እንደ ዩናይትድ አረብ ኤሚሬትስ ያሉ ሀገራትም በኢራን ላይ ለሚፈጸም ጥቃት አየር ማረፊያዎቻቸውን እንደማይፈቅዱ ከወዲሁ አስታውቋል። ነገሩ ወሰብሰብ ያለ ሆኗል። ይሁን እንጂ አሁን ላይ ተስፋ ሰጪ የሚባል ስብሰባ ጀምረዋል። ስብሰባው ፍጻሜው ምን ሊሆን ይችላል? በመላው ዓለም ተጠባቂ ነው። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ